በዚህ አይነት ያሉ ፖሊሶችን ማመስገን ይጠበቅብናል። አሁን ላይ ሊመሰገን የሚችል ሰው በጠፋበት ጊዜ እንደዚህ አይነት ብቅ ብቅ የሚሉ ሰዎችን ካበረታታናቸው ሌሎች ደጋጎችን፣ ሌሎች ሐቀኞችን ይወልዳሉ። ይሄ የምታዩት ረዳት በእያንዳንዱ ሰው ላይ 1,000 ብር የትራንስፖርት ተቀብሎ ያገኘዋል። ረዳቱ ግን ሊያልፈው የፈለገበት ወይ ለትራፊክ ፖሊሱ ብር ሰጥቶ ማለፍ ነበር። ብሩን ፊቱ ላይ ወርውሮለት እያንዳንዱ ላይ 1,000 ብር አስመልሶ ሲያስገባ ይዋቸው። ሁለቱም ሴቷንም እናመሰግናለን። ቃለ መሐላ ፈጽሞ በተለይ አዲስ አበባ ላይ ያሉ ፖሊሶች፣ አንዳንድ የፌዴራል ፖሊስ አባላትም ጭምር ቃለ መሐላ ፈጽመው ሕግን ለማስከበር ቢከፋም ቢደላም ደሞዝ የተከፈላቸው የራሳቸውን ጥቅም ኬዙ ሀገር ላይ ምንም አይነት ጉዳት እንደማያስከትል እያወቁ ግለሰቦች ሰዎችን ለማጥቃት እየተጠቀሙበት እንደሆነ እያወቁ ገንዘብ ተቀብለው ሰዎችን አንዴ እስር ቤት አንዴ የሆነ ቦታ ላይ የሚያስቃዩ ሰዎችን እንደምንወቅሰው ሁሉ ነገም ከነጎዳም በማስረጃ እንደምንወቅሳችሁ ሁሉ ዛሬ እንደዚህ አይነት ሰው ተገኝቷልና ደግመን እናመሰግናለን። 200 ቢሊዮን ብር አለኝ ከተመሰረትኩበት 1953 ጀምሮ ከቀጣሪው አካል መንግስትና ከተቀጣሪ ሰራተኞች ሰብስቤ ገሚሱን ለጡረተኞች ከፍዬ አሁን ላይ 200 ቢሊዮን ብር አለኝ። በእርግጥ 180 ቢሊዮን ብሩን መንግስት በተለያየ ጊዜ ወስዶታል ይላሉ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ስራ ኃላፊዎች። ይህን የሚሉት ራሳቸው በሚያዘጋጁት ኮንፈረንስ ላይ ነው እንጂ እስካሁን ድረስ በፓርላማ የቀረበ ወይንም ደግሞ የኦዲት ሪፖርት ይሄን ያህል ለቅሞ ይሄን ያህል ለጡረተኞች ከፍሎ ይሄን ያህል ኢንተርስት ወልዶለት አሁን ላይ ይሄን ያህል እጁ አለ የሚል ሪፖርት አልሰማውም። በዚህ አጋጣሚ እንደዚህ አይነት ሪፖርቶች እጃችሁ ላይ ካለ ብትልኩልኝ ብንነጋገርበት። ምክንያቱም ይሄ ሀብት መንግስትም ሆነ ማንኛቸውም አካል ደስ እንዳለው እጁን እየሰደደ የሚያነሳው ገንዘብ አይደለም። ከኔ ከናንተ ላይ የተሰበሰበ ብር ነውና እኛ ስቴክሆልደሮች ነን። የኛ ውሳኔ የኛን ዲስከሽን ይፈልጋል። የሆነ ነገር ተነስቶ የሆነ ነገር ለማድረግ ከተፈለገ አንድ ጉምቱ ባለስልጣን ቦታው ላይ ተቀምጫለሁና ያ ወንበሬ እንዳይነካብኝ በሚል ደስ ያለውን እንትን ማንሳት አይችልም። መንግስትም አንጡ ብሎ ሊቀበለን አይችልም። ምክንያቱም ህግ አለ፣ በህግ አምላክ ማለት ይጠበቅብናልና ያላችሁ ሰዎች ካላችሁ በደንብ እንወያይበት። ምክንያቱም አገራቸውን በክብር አገልግለው ጡረታ የወጡ ሰራተኞች በክብር መጦር ሲገባቸው በየጎዳናው ላይ ስለ ማርያም እያሉ የሚለምኑበት አግባብ መኖር ስላሌለበት ግፍም ስለሆነ ጭምር መብታቸውም ስለሆነ ጭምር ነው እንድናወያይበት ያስፈለገው። የህግ ባለሙያዎች በዚህ ላይ ምን ትላላችሁ ለማለት ነው። ሰሞኑን ደግሞ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ጡረተኞችን ቡካችሁን የባንክ ቡካችሁን ከኢትዮጵያ ንግድ ባንክ አውጥታችሁ በየአካባቢያችሁ ወዳለ የግል ባንኮች ቀይሩ ብሏል። ለምን? የኢትዮጵያ ንግድ ባንክ ተደራሽነቱ ከሌሎች የግል ባንኮች የተሻለ ተደራሽነት አለ። ጡረተኞች ደግሞ በየገጠሩ ባንክ በሌለበት አካባቢ ያሉ ጡረተኞች አሉ። ወደ ግል ባንክ ከቀየሩ ረጅም ኪሎ ሜትር ሊመጡ ነው ማለት ነው ጡረታቸውን ለመውሰድ። ሲጀምር ማፈቀደላቸው ማን ነው እንደዚህ እንዲሆን ያደረገው? ኃላፊዎች በራሳቸው ፍላጎት ደስ ያላቸውን ነገር ማድረግ ይችላሉ ማለት ነው። እና ለምንድን የተደረገው? መጀመሪያ ደረጃ። ሁለተኛው እንግዲህ የደሞዝ የጡረተኞች ደሞዝ ሲከፈል አድቫንስ በየ3 ወሩ አድቫንስ ወደ የባንኮቹ ከብሔራዊ ባንክ ወደ ባንኮቹ ይገባል። ከዛች ከተላከች አድቫንስ ላይ ነው በየወሩ ለሰራተኞች አካውንት ላይ ገቢ የሚደረገውና 3 ወር የግል ባንኮች ላይ ወይም የንግድ ባንክ ላይ በጊዜው የነበረው የንግድ ባንክ ላይ ሲቀመጥ የነበረ ብር ኢንተረስት አልነበረውም የሚል መረጃ ደርሶኛልና ዋይ ኖት? ለምን እነሱ ይሸክሉበታል እኮ ብሩን አይደል እንዴ? ለምንድነው ላይሆን የተደረገው የሚለውን ነገር የህግ ባለሙያዎች ምን ትላላችሁ? በመጨረሻ የተለያዩ ህጎች ይወጣሉ ሰራተኛን የተመለከተ። ለምሳሌ አንድ ሰራተኛ 60 ዓመት ሳይሞላው ጡረታ መውጣት ይችል ነበር ድሮ።
ወጥቶ ያጠራቀማቸውን ብሮች ተቀብሎ ከጡረታ ሚኒስቴር መውጣት ይችላል። አሁን ግን በተሻሻለው አዋጅ መሰረት መውጣት አይችልም፣ ብሩ መውሰድ አይችልም። ይህን ሰራተኛ ሳይወያይበት ፓርላማ እንዴት ነው ሊያጸድቅ የሚችለው? ከመብት አንጻር ስቴክሆልደሮቹ ሰራተኞች ጭምር ስለሆኑ መወያየት አይጠበቅባቸውም ወይ ለፓርላማ ከመቅረቡና ከመጽደቁ በፊት? እና ማንም ተነስቶ ጉልበተኛ የሚሆንብን አግባብ ተገቢ ነው ወይ? በአረብ አገራት ከተቀጠሩ የቤት ሰራተኞች ዝቅተኛ ደሞዝ የሚያገኙት ኢትዮጵያውያን መሆናቸውን አንድ ጥናት አመለከተም። በአረብ አገሮች ውስጥ ከሚሰሩ የቤት ሰራተኞች መካከል ከፍተኛ ደሞዝ የሚከፈላቸው ፊሊፒንሳውያን መሆናቸውን ይኸው ጥናት አስረድተዋል። The2026 GCC ዶሜስቲክ ወርከር ሳላሪ ሪፖርት በሚል ርዕስ የተከናወነው ይህ ጥናት በገልፍ ባህረ ሰላጤ አገራት የተቀጠሩ የቤት ሰራተኞችን ያማከለ ነው። መረጃውን ለማዘጋጀትም በስድስቱ የገልፍ ባህረ ሰላጤ አገራት ውስጥ 2100 የመንግስት ምንጮችና ፍቃድ ያላቸው ኤጀንሲዎችን የተገኘ መረጃ ጥቅም ላይ ውሏል። በጥናቱ በቤት ሰራተኞች፣ ሞግዚቶች፣ ምግብ አብሳዮችና ሹፌሮች ደሞዝ ላይ ያተኮረ ነው። በገልፍ ሀገራት ውስጥ የሚገኙ የቤት ሰራተኞች ክፍያ ከ2025 ጋር ሲነጻጸር በ2026 በ7% ከፍ ማለቱ የጠቀሰው ጥናቱም በዚህ ዓመት በዩናይትድ አረብ ኤሚሬትስ የሚሰሩ የፊሊፒን ዜጋ የሆኑ ሰራተኞች በ7% ደሞዛቸው ማደጉን አስታውቋል። እንዲሁም በሳውዲ አረቢያ የሚሰሩ ኢትዮጵያን ደግሞ የ5% ጭማሪ ማግኘታቸውን አስረድተዋል። ለቤት ሰራተኞች ከፍተኛውን ደሞዝ በመክፈል ዩናይትድ አረብ ኤሚሬትስ ቀዳሚ መሆኗን የገለጸው ጥናቱን በዚች ሀገር ለፊሊፒንስ ዜጎች 2000 ድርሃም እንደሚከፈል አስታውቋል። በመቀጠል ሳውዲና ኳታር የተሻለ እንደሚከፍሉና ኩዌት፣ ባህሬንና ኦማን ደግሞ ክፍያቸው ከሌሎቹ ያነሰ መሆኑን ገልጸዋል። እንደ ጥናቱ በባህሬን የፊሊፒንስ ዜጋ የሆኑ ሞግዚቶች በአማካኝ 195 የባህሬን ዲናር የሚያገኙ ሲሆን የቤት ሰራተኞች ደግሞ በአማካኝ 155 ዲናር ይከፈላቸዋል። የኢንዶኔዥያ የቤት ሰራተኞች ደግሞ የሚያገኙት አማካኝ ደሞዝ 125 ዲናር ነው። የህንድ የቤት ሰራተኞች በአማካኝ 115 የባህሬን ዲናር እንደሚያገኙ የጠቀሰው ጥናቱም ኢትዮጵያውያን ደግሞ በአማካኝ 105 ዲናር እንደሚያገኙና እስከ 90 ዲናር ድረስም እንደሚቀጠሩ አስታውቀዋል። ጥናቱ አስከትለውም በኩዌት ሰራተኞች በአማካኝ 145 የኩዌት ዲናር እንደሚከፈላቸው ገልጸው ኢትዮጵያውያን ግን 95 ዲናር እየተከፈላቸው መሆኑን ጠቅሷል። በኳታር የቤት ሰራተኞች አማካኝ ክፍያ 1900 ሪያል መሆኑን ጠቅሶም የኢትዮጵያውያኑ ደግሞ 1300 መሆኑንም አስረድተዋል። በሌላ በኩል በኦማን ኢትዮጵያውያን 97 የኦማን ሪያል እንደሚያገኙ ጠቅሶ በአገሪቱ ውስጥ የቤት ሰራተኞች አማካኝ ደሞዝ 145 ሪያል እንደሆነ አስታውቋል። የኢቢኤሱ ጋዜጠኛ ምንድነው ያጋጠመው? በኢቢኤስ ቴሌቪዥን እንግዲህ የ2030 ፕሮግራም አዘጋጅ የሆነው ጋዜጠኛ ጌታሁን አሰፋ አንድ አስገራሚ የተባለ መልእክትን አስተላልፏል። የኦክስጅን ማሽን በየቀኑ መጠቀም ግዴታ ለሆነባቸው ወገኖቼ እግዚአብሔር ይማራችሁ። ፈጣሪ በነፃ የሰጠንን ነገር ምን ያህል ውድ እንደሆነ የምንረዳው ያን ነገር ስናጣው ነው በማለት መልእክትን አስተላልፏል። ታዲያ ጋዜጠኛው ይህንን ያለው ታሞ በሆስፒታል ተኝቶ አይደለም። ይልቁንስ በቻይና አንድ ከፍተኛ ቦታ ላይ ለጉብኝት በሚወጣበት ወቅት ቦታው ላይ የአየር እጥረት ስለሚያጋጥም እሱን ለመደገፍ ኦክሲጅን እየተጠቀመ በነበረበት ወቅት ነው። እውነት ነው፣ ፈጣሪ በነፃ የሰጠንን ነገር በዋጋ ቢተመን ሁላችንም ዛሬ ላይ ባልኖርን። እናም ሁላችሁም ባላችሁ ነገር አመስጋኝ ሁኑ። ስታዲየም ውስጥ ሚስቴን እፈታለሁ ያለው ግለሰብ በአሁኑ ሰዓት ከባድ ችግር ውስጥ መግባቱ ተነግሯል። ጋና ከእንግሊዝ ጋር ባደረገችው ጨዋታም ጋና 2-0 ካላሸነፈች ሚስቴን እፈታለሁ በማለት ስታዲየም ውስጥ ቃል የገባው ግለሰብ በአሁኑ ሰዓት በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። በአሜሪካው ቦስተን ስታዲየም በተደረገው የዓለም ዋንጫ ጨዋታ ላይ አንድ የጋና ብሔራዊ ቡድን ደጋፊ በማህበራዊ ሚዲያ ላይ በለቀቀው አንድ ቪዲዮ ጋና 2-0 ካላሸነፈች ሚስቴን እፈታታለሁ በማለት ከጨዋታው በፊት ተናግሮም ነበረም። ታዲያ ጨዋታው ግን ምንም ጎል ሳይቆጠርበት 0-0 በአቻ ውጤት ተጠናቋል። ይህንንም ተከትሎ ደጋፊው በአሁኑ ሰዓት ቃሉን እንዲያከብር ከመላው ዓለም
ከፍተኛ የተባለ ግፊት እየደረሰበት ይገኛል። ታዲያ ብዙዎች እንዳሉትም ሰውየው አስቀድሞም ከትዳሩ ለመፋታት ምክንያት ይፈልግ ስለነበረ ነው ይህንን የእግር ኳስ ጨዋታ እንደ ጥሩ አጋጣሚ ነው የተጠቀመበት በማለት ሀሳባቸውን እየሰጡም ይገኛሉ። በአንድ ዓመት ውስጥ 2 ጊዜ መግለጫ ይሰጣል ብዬ አላሰብኩም ነበረ። ኤፍዲኤ ምን እያለ መሰላችሁ ጋይስ? ሰበር ዜና ነው። በካልሽየም ካርቦሃይድሬት የሚበስሉ ፍራፍሬዎች ሲደመር በሲንተቲክ ማቴሪያል የሚሰሩ ወተቶች የካርቶን ጁስ ማለት ነው። ፍሌቨር ምናምን በማንጎ በምናምን ብላችሁ የምትገዙት ማለት ነው። ከስንት ነው? ከ4 ሚሊዮን በላይ የካርቶን ጁሶች በሆነ የአሜሪካን ስቴት ላይ እንዲሰበሰብ ብሏል። እና እነዛ ጁሶች እኛም ሀገር አሉ በየሾፑ እና ካልሽየም ካርቦሃይድሬት ማነው ምናምን ብትሉ ድንጋይ ነው። ካልሽየም ካርቦሃይድሬት ከዚህ በፊት ነግሬያችኋለሁ። ያ ድንጋይ ውሃ ሲገባበት ዲኦ2 ይሆናል፣ ዲታሪየም ኦክሳይድ ይሆናል። ዲታሪየም ኦክሳይድ ውስጥ ደግሞ ፍራፍሬ ገብቶ ሲወጣ ልክ እንደዚህ ጠንካራ የነበረው ጥሬ የነበረው ሞለኪውሉ ይበታተናል። የፍራፍሬው አቅም ያጣል። ፍርስትሬት አድርጎ መብሰል ይመስላል እንጂ የበሰለ አይደለም። ፍራፍሬ ደግሞ በባህሪው ሲዝናል ነው። ኤቭሪ ፍራፍሬ በሲዝን ነው የሚደርሰው። ጁሱ ግን ሁሌ አለ እና እነኚህ ጁሶች የምትጠጡ ሰዎች አላህ ይሆናችሁ ለማለት ያክል ነው። መልካም አንዳንዴ ሳስበው ለኛ የሚሆን ቦታ የላችሁ ማለት ነው። ማለት ሶሻል ሚዲያ ላይ ምናምን መተን አንዳንድ ጊዜ ኮሽታችንን ስንናገር እርምጃ የሚወስድብን ሰው ይበዛል። ግን የሆነ ወይ የፖለቲካ አባል ይሁን ወይ የሆነ አይነት ስታፍ ይሁን መጥቶ እንደፈለገው አፉን ሲከፍት ልክ ነው ማለት መንግስትን እያስናቁ ያሉ ወጣት ፖለቲከኞች አንዳንዴ ስክሮል ሳረግ ስለሚመጡልኝ ነው ማለት እንዲህ ብታምቦጫቦጩት የሚንቦጫቦጭ ጭንቅላት ያላቸው ወጣት ፖለቲከኞች ማለት ለፍተን ያደግ ነው። እንግዲህ እኛ ደሃ አባት ምናምን እዚህ ጋር የሚበላ እዚህ ጋር የሚነበብ ምናምን እያደረገ ያሳደገን አባት ያለን ያው የአባቶች ቀን በማግስቱ ቢሆንም ማለት ነው የነሱ ዕዳ አለብን። እና አንዳንዴ እስቲ ለከተማ ልጆች የሚሆን ኮሽታው ከየት መጣ ብላችሁ እስቲ አስቡ። ባለሀብቶችም ጥሩ ደረጃ ላይ ያላችሁ ሰዎች ላይ እኛ ጨንቆ ነው።